በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀርን በአንድያ ልጁ በኢየሱስ ክርስቶስ ውስጥም ሰላም እንደምን ቆያችሁ? አሜን። አምላካችን ስሙ ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ የመጽሐፍ ቅዱስ ጥናታችን እንቀጥላለን። የሐዋርያት ሥራ ምዕራፍ 18 ላይ ነው እንግዲህ የምንጀምረው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን። ቅዱስ ጳውሎስ በቆሮንቶስ እና በአቂላ ከፕሪስፕላ ጋር እንዳገለገለ የሚናገር ክፍል ነው የሐዋርያት ሥራ ምዕራፍ 18። ከዚህም በኋላ ጳውሎስ ከአቴና ወደ ቆሮንቶስ ሄደ ይላል። እንግዲህ ቆሮንቶስ የሚባለው ግሪክ ውስጥ ያለች ናት። ጌታችን የጾመበት ቆሮንቶስ አይደለችም። ጌታችን የጾመበት ገዳመ ቆሮንቶስ የምትባለው በኢየሩሳሌም የምትኖር ሲሆን ይሄኛው ቆሮንቶስ ግን በግሪክ ውስጥ ካሉ ከተሞች አንዱ ነው። አቂላ የሚባል አንድ አይሁዳዊም አገኘ። የትውልድ አገሩም ጳንጦስ ነው። እርሱም ከጥቂት ወራት በፊት ከኢጣሊያ ተሰዶ መጣ። ሚስቱም ፕሪስቅላ አብረው ነበረች። ገላውዲዮስ አይሁድ ከሮም እንዲያሳድዱ አዞ ነበርና ወደ እርሱም መጣ። ስራቸውም ከነርሱ ጋር አብሮ ኖረ። ስራቸውም አንድ ስለነበረ ድንኳን ይሰቡ ነበር ይላል። እንግዲህ ሐዋርያ ቅዱስ ጳውሎስ ድንኳን ሰብተው ከአቂላና ከፕሪስቅላ ጋር አንድ ላይ ሆነው ስራቸው ተመሳሳይ አይነት ስራ እየሰሩ ቀን ቀን ትምህርት ያስተምራሉ፣ ማታ ማታ ድንኳን ይሰፋሉና ከማንም ሳንቲም ላለመውሰድ ለወንጌል አገልግሎት ተብሎ ይህንን አይነት የአገልግሎት ክፍያ ላለመቀበል የሚያደርገውን ትግል። ምክንያቱም ሳንቲም ቢቀበል ለሳንቲሙ ነው የሚያገለግለው ነው የሚሉት እንጂ ክርስቶስን ለማሳመን ነው የሚያገለግለው የሚል አይኖርም እና በፍጹም ክርስቲያኑ ክርስቶስን እንዲያምን ክርስቲያኖች እንዲያምኑ ከነሱ ምንም አይነት ጥቅም ሳይሻ ቅዱስ ጳውሎስ ይህንን ያደርግ ነበር። መጀመሪያዎቹ ክርስቲያኖች እንደዚህ ያደርጉ ነበር። ጳውሎስም በሰንበት በምኩራብ ይከራከራቸው ነበር፣ አይሁድም አረማውያንን ያሳምናቸው ነበር ይላል። ያስተምራል፣ በግልጽ ይከራከራቸዋል፣ ያሳምናቸውም ነበር ብሎ ሐዋርያው ቅዱስ ሉቃስ ሐዋርያ ሥራ ላይ ወንጌላዊ ቅዱስ ሉቃስ ሐዋርያ ሥራ ምዕራፍ 18 ላይ ስለ መምህሩ ስለ ቅዱስ ጳውሎስ ይናገራል። ቀጥሎ ሲላስና ጢሞቴዎስ ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ ክርስቶስ እንደሆነ ለአይሁድ እየመሰከረ ቃሉን በማስተማር ይተጋ ነበረ። እንግዲህ የሚያስተምር ሰው በየጊዜው መትጋት እንዳለበት በማስተማር መትጋት እንዳለበት ይህንን እንግዲህ ቅዱስ ጳውሎስ ያደርግ ነበር። እነሱም በተቃውሞ በሰደቡት ጊዜ ልብሱን አራግፎ እንግዲህ እኔ ንጹሕ ነኝ፣ ደማችሁ በራሳችሁ ላይ ነው፣ እንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው። ከዚያም አልፎ ስሙ ኢዮስጦስ ወደሚባል እግዚአብሔርን ወደሚፈራ ሰው ቤት ገባ። ቤቱም በምኩራብ አጠገብ ነበረ ብሎ ይናገራል ማለት ነው። ክርክር ጀመሩ፣ መቃወም ጀመሩ። በተቃወሙት ጊዜ በዚህ መልኩ ቅዱስ ጳውሎስ ሀገሩን ለቆ እንደሚሄድ ለአሕዛብ እንደምትሰጥ ሕግ የሚያውቁ ሰዎች ክርስቶስን ላለመቀበል የሚያደርጉትን አይሁድ ላለመቀበል የሚያደርጉትን ይቃወም እንደነበረና ወደ አንድ እግዚአብሔርን ወደሚፈራ ሰው ቤት ገብቶ እዛው እንዳደረ በምኩራብ አጠገብም እንደነበረ ከዛ የምኩራብ አለቃ ቆርጶሶስ ከነ ቤተሰቡ ጌታችን ኢየሱስ ክርስቶስ አመነ። በቆሮንቶስ ሰዎችም ብዙዎች ሰምተው አመኑ፣ ተጠመቁ ይላል። እንግዲህ አገልግሎት በመከራ ውስጥ ሲታጀበ ሲሆን ፍሬ ያፈራል። ቅዱስ ጳውሎስ በዚህ አይነት መከራ እያለ የሚያምኑትም በዚህ ልክ እየተገኙ ነው። የምኩራብ አለቃ አንድ ቤተሰብ ከነ ሙሉ ቤተሰብ ነው የተጠመቀው። በሐዋርያት ሥራ ብቻ ከ7 ቤተሰብ በላይ ነው አንድ ላይ የተጠመቁት። በዚህ መልኩ ጌታን ጳውሎስን በሌሊት ራእይ እንዲህ አለው፣ አትፍራ፣ ነገር ግን ተናገር፣ ዝምም አትበል። እኔ ካንተ ጋር ነኝና ማንም ሊጎዳ የሚሳነው የሚያነሳብህ የለም። በዚህ ከተማ ብዙ ሕዝብ አሉኝና። ጳውሎስም የእግዚአብሔርን ቃል አስተማራቸው። ዓመት ከ6 ወር እስከ 6 ወር ድረስም ቆሮንቶስ ተቀመጠ ይላል። እንግዲህ ቆሮንቶስ ቅዱስ ጳውሎስ 14 መልእክታትን ከጻፈላቸው ቦታዎች አንዱ ነው። እንግዲህ በየሀገሩ እየዞረ ስለሚያስተምር ኋላ ላይ መድረስ ባልቻለባቸው ቦታዎች መልእክቶችን እየጻፈ እንደላከ እና ያስተማረበት 1 ዓመት ከ6 ወር ያስተማረበት ልዩ ቦታው እግዚአብሔር ደግሞ ብዙ ነፍሳትን ያዳነበት በቅዱስ ጳውሎስ አድሮ ያዳነበት ጳውሎስን ደግሞ አትፍራ እያለ እያጽናናው እንደነበረ እግዚአብሔር መንፈስም ቅዱስ ሉቃስ በሐዋርያት ሥራ ላይ ይጽፍልናል ማለት ነው። ምዕራፍ 18 ላይ ጋሊዮስም አካያ ሀገር ገዢ በሆነ ጊዜ አይሁድ ተባብረው በጳውሎስ ላይ ተነሱ፣ ወደ ሸንጎም አመጡም። እንዲህም አለ፣ ይሄ ሰው ኦሪትን በመቃወም እግዚአብሔርን ያመልክ ዘንድ ሰዎችን ያባብላል። ጳውሎስም ይመልስላቸው ዘንድ አፉንም ሊከፍት ወዶ ሳለ አገረ ገዢው ጋሊዮስ ግን መልሶ እንዲህ አለ፣ እናንተ አይሁድ ሆይ የበደላችሁ በደል ቢኖር ወይም ሌላ በደል ቢኖርበት አቤታችሁን በሰማና ባከራከራችሁ ነበር። እንግዲህ ብሎ ምንድነው በደላችን? እኛ
የበደልነው ነገር ቢኖር በአደባባይ ታከራክሩንና እውነታው ይገለጥ ነበር ብሎ ያስተምራል፣ ይመክራቸዋል ማለት ነው። አረማውያንም ሁሉ የምኩራቡን አለቃ ሶስቴሴን ይዘው በሸንጎው ፊት ደበደቡት። የእርሱንም ነገር ጋልዮስም ምንም አላሳዘነው። እንግዲህ ደበደቡት፣ መከራ እያደረሱበት ማለት ነው። ጳውሎስ እንደገና በወንድሞቹ ዘንድ ጥቂት ቀን ተቀመጠ። በሰላምም ሸኙትና ወደ ሶሪያ በባህር ተጓዘ። እንግዲህ ክርስትናውን እንደዚህ ያሉ በባህርም በየብስም በደረቁም በእግርም እያሉ ነው ቅዱስ ሐዋርያት የመጀመሪያዎቹ ክርስቲያኖችን ያሰፉት ማለት ነው። ጵርስቂላና አቂላም አብረውት ነበሩ። ስዕለትም ነበርና በከራኒኮስ ራስ ላይ ተላጨ ይላል። እንግዲህ ይሳሉ ነበር። አሁን ክርስቲያኖች እንደሚሳሉት ማለት ነው። ለሃይማኖት እንዲስፋፋ ነው እንግዲህ የሚሳሉት። ራሳቸውን ተላጩ ይላል። እንግዲህ ምንድነው ያስላጫቸው ቢባል ግን ቃል የለመነው ልመና ነበረ። የለመነው የውስጡን መሻት ነበርና በዛ መልኩ የውስጡን መሻት እግዚአብሔር እንዲያደርግለት ስለተሳለ ብሎ ይናገራል። ጵርስቂላም አቂላም አብረውት ነበሩ። ወደ ኤፌሶንም በደረሱ ጊዜ በዚያ ተዋቸው። እርሱም ብቻውን ወደ ምኩራብ ገብተው አይሁድን ተከራከራቸው። እነርሱም ብዙ ጊዜ እንዲሰነብቱ ማለዱት፣ ነገር ግን አልወደደም። ከዚያ በኋላ በሚሸኙት ጊዜ እግዚአብሔር ቢፈቅድ እንደገና እመለሳለሁ፣ አሁን ግን የሚመጣውን በዓል በኢየሩሳሌም ላደርግ ሄዳለሁ አላቸው። በኤፌሶን በመርከብ ሄደ ይላል። እንግዲህ አንድ ቦታ አስተምሮ አንድ ቦታ ላይ ብዙ ዓመት የመቆየት ብዙ ጊዜ የመቆየት አልነበረም። ለምን? አንዱ ጋር የማዳረስ ኃላፊነት ስለነበረባቸው ሄደው በመላው ዓለም ዞሮ የማስተማር ኃላፊነት ስለነበረባቸው አንድ ቦታ ላይ ተመቸልኝ፣ ሰዎች አመሰገኑልኝ፣ የሚቃወምን የለም በማለት ቁጭ አይሉም የመጀመሪያዎቹ ክርስቲያኖች። እንደዛም ነው ክርስቶስም የላከው ሐዋርያት ቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ በጎች በተኩላዎች መካከል ልልካለሁ ነው ያለው እና በተኩላዎች መካከል ነበረ የላካቸው የነበረው። ለዛ በምቾት ቦታ ቁጭ አይሉም። አምኖ የእነሱን ቃል የሚሰሙት ጋር ቁጭ አይሉም። ሌላ ሰው ሾመው እጅ ጭነው መንፈስ ቅዱስ አሳድረው ወደ ሌላ አገልግሎት ይሄዳሉ ማለት ነው። በዚህ መልኩ ሐዋርያት ሲያገለግሉ ነበር። እነርሱም ብዙ ጊዜ እንዲሰንበት ማለዱት፣ ግን አልወደደም ይላል። ቀጥሎ ወደ ቂሳሪያም በደረሰ ከዚያም ወጥቶ ለቤተ ክርስቲያን ሰላምታ ሰጠ። ከሰጠ በኋላ ወደ አንጾኪያ ሄደ ይላል። ወደ አንጾኪያ ሄደ፣ ጥቂት ቀንም ተቀመጠ። ከዚያም ወጥቶ ገላትያና በፍርጊያ በኩል በተራ እየዞረ ሄደ። ደቀ መዛሙርቱንም አጸናቸው ይላል። እንግዲህ ተማሪዎቻቸውን አጽንቷቸው አስተምሮ አሳውቆ እውነታውን ሲረዱ ወደ ሌላው መሄድ፣ ወደ ሌላ አገልግሎት። በእስክንድሪያም የሚኖሩ ንግግር የሚችሉና መጻሕፍትን የሚያውቁ አጵሎስ የሚባል አንድ አይሁዳዊ ሰው ወደ ኤፌሶን መጣ። እርሱም የእግዚአብሔርን መንገድ የተማረ ነበር። ስለ ኢየሱስ ክርስቶስም ሊያስተምር ሊመሰክር ከልቡ የሚተጋ ነበር። ነገር ግን ዮሐንስ ጥምቀት ብቻ ተጠምቆ ነበር። እርሱም በምኩራብ በግልጥ ይናገር ጀመረ። ጵርስቂላም አቂላም በሰሙት ጊዜ ወደ ማደሪያቸው ወስደው ፍጹም እግዚአብሔርን መንገድ አስረዱት። ወደ አካያም ሊሄድ ወደደ። ወንድሞቹም አጽናኑት፣ እንዲቀበሉትም ወደ ደቀ መዛሙርቱ ጻፈለት። ወደ እነርሱም በደረሰ ጊዜ እግዚአብሔር ጸጋ ላመኑበት ሁሉ አስተማራቸው፣ ትልቅ እርዳታም ረዳቸው። ተሰብስበውም ሳሉ በሕዝቡ ሁሉ ፊት አይሁድን በግልጥ እጅግ ያከብሯቸው ነበር። ስለ ኢየሱስም እነርሱ ክርስቶስ እንደሆነ ከመጻሕፍት ማስረጃ ያመጡላቸው ነበር ይላል። እንግዲህ ከዮሐንስ ጥምቀቱ የነበረ አንድ ክርስቲያን ሰው ነበረ። እሱ ያው የክርስቶስን ጥምቀት አላገኘም ማለት አዲስ ኪዳንን ጥምቀት አልተጠመቀም። ዮሐንስ በሚያስተምርበት ጊዜ የምህረት ይቅርታ የንስሐ ጥምቀት የተጠመቀ ሰው ነው። እሱም ድጋሜ እውነታውን መንገድ እንዲረዳና ዮሐንስ ጥምቀት ብቻ በቂ ነው የሚሉ የነበሩ ሐዋርያት ዘመን ስለነበሩ ዮሐንስ ብቻ ጥምቀት ብቻ በቂ እንዳልነበረ የእርሱ የኃጢአት ስርየት የጊዜያዊ ኃጢአት ስርየት እንደነበረና ይህኛው ደግሞ ዘላለም መንግስተ ሰማያት የሚያስገባ ጥምቀት እንደሆነ በሚገባ ሐዋርያው ቅዱስ ሉቃስ በሐዋርያት ስራ ላይ ጽፎ ሐዋርያት ያስተማሩትን ቅዱስ ጳውሎስና ደቀ መዛሙርቶች ያስተማሩትን በዚህ መልኩ በምዕራፍ 17 ላይ ጽፎልን እንገኛል ማለት ነው። በምዕራፍ 17 ያስተማረን የመከረን የገሰጸን የቅዱሳን አምላክ፣ በምዕራፍ 18 ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደደ ሲሆን እግዚአብሔር ቢፈቅድ ምዕራፍ 18ን ቀጥለን እንነጋገራለን። ወስብሐት ለእግዚአብሔር።